ባለፈው የአንደኛ ጢሞቴዎስን አብረን ስናጠና ነበርን። ምዕራፍ 3 ከቁጥር 1 እስከ 6 ያለውን ባለፈው ሳምንት አብረን አይተናል። በዛ ክፍል ውስጥ ሐዋርያው ጳውሎስ ጢሞቴዎስ እንዴት መኖር እንዳለበት፣ እንዴት ማገልገል እንዳለበት ሲመክረው በተለይ በኋለኛው ዘመን ውስጥ ስላለን ያለ ነበር። ያለን በኋለኛው ዘመን ውስጥ ነው። በዚህ በኋለኛው ዘመን ውስጥ ደግሞ ብዙ አይነት ነገሮች ይከሰታሉ። ከነዛም መካከል አንዳንዶች የማይገባቸውን ትምህርት ያስተምራሉ፣ መሰረት የሌለውን ትምህርት ያስተምራሉ። ከዛም ደግሞ ያለፈ አታላይ የሆነው ሰይጣን፣ ክፉ መንፈስ ማለት ነው እና የሐሰት ትምህርት የሚያስተምረው የአጋንንት አሰራሮች፣ መናፍስቶች በኃጢአት ወርቀው ንስሐ መግባት በማይፈልጉ በኃጢአታቸው መቀጠል የሚፈልጉ አስተማሪነን፣ ሰባኪነን፣ ክርስቲያንን የሚሉ ሰዎችን እየተጠቀሙ ከእውነት ያስቷቸዋል፣ የበለጠ እንዲስቱ ያደርጓቸዋል። በእነሱ ሆኖ ደግሞ ቤተክርስቲያን ውስጥ ክርስቲያኖች መካከል በዚህ ዓለም ላይ የሐሰት ትምህርቶችን ያስተምራሉ። የነሱ አእምሮ ኦልሬዲ የደነዘዘ ስለሆነ የሆነ ነገር በጋለ ብረት ተቃጥሎ የደነዘዘ አይሌናቸው የደነዘዘ ስለሆነ ያንን ያስተናግዳሉ ብሎ እንዳለ ያው ከቁጥር 1 ጀምረን ስናነብ አይተናል ማለት ነው። ስለዚህ ሰው እንግዲህ በዛ ትምህርት ውስጥ ሰው በወደቀበት ኃጢአት ውስጥ ንስሐ መግባት እንዳለበት፣ በኃጢአቱ መቀጠል ከጀመረ ለአጋንንት መፈንጫ እንደሚሆን፣ በሱም ሆኖ ወይም በሷም ሆኖ አጋንንት ብዙዎችን ለማጥፋት የተዘጋጀ እንደሆነ፣ ሰይጣን ሁሌ በዙሪያችን እየዞረ እንደሚያገሳ መጽሐፍ ቅዱስ እንደምናገር እየዞረ የሚጠባበቀው በቃ ክፍተት ለማግኘት ነው። ሰው ከእምነቱ የሚወርቅበትን፣ ከእምነቱ የሚመለስበትን፣ ከእውነት የሚመለስበትን፣ በዛ ሰው ውስጥ እድል ፈንታ የሚያገኝበትን መንገድ እየፈለገ ሁሌ እንደሚዞር መጽሐፍ ቅዱስ ይናገራልና ሐዋርያው ጴጥሮስ ስለዛ በዛ ጉዳይ ሲናገር በእምነት ጸንታችሁ በመቆም ተቃወሙት ነው የሚለው። በቃ እየዞረ የሚያገሳው፣ እየዞረ የሚፈልጋችሁ፣ የሚጠባበቃችሁ፣ ውድቀታችሁን፣ ክፋታችሁን የሚጠባበቀው እንዳያገኛችሁ ምን አድርጉ ነው ብሎ በእምነት ጸንታችሁ ቁሙ። ጸንቶ መቆም ትልቅ የጦርነት ዘዴ ነው በክርስትና ውስጥ። በቃ በእምነታችን ጸንቶ መቆም ብቻ ይቆማለሁ፣ ከዚህ አልንቀሳቀስም፣ ከእውነቱ አልንቀሳቀስም ማለት ብቻ መቆም ብቻ ትልቅ የጦር መሳሪያ ነው። ትልቅ ሰይጣንን መቃወሚያ መንገድ እንደሆነ ነው ሐዋርያው ጴጥሮስ የሚያሳየውና ጳውሎስም ደግሞ ጢሞቴዎስ በተማረው ትምህርት ውስጥ በእግዚአብሔር እውነት ውስጥ እንዲቆም ሌሎችም ሰዎች እንዲቆሙ እንዲያስተምራቸው ይመክራል። ይሄንን ካደረክ ይላል ቁጥር 6 ላይ አንተ ሰዎችን ሁሉ ይሄንን ካሳሰብክ፣ በእምነታቸው እንዲቆሙ፣ ከውሸት ራሳቸው እንዲጠብቁ፣ ከአጋንንት ራሳቸውን እንዲጠብቁ ከመከርካቸው፣ በኢየሱስ ክርስቶስ በማመን ውስጥ በሚገኘው ድነት ውስጥ ራሳቸውን እንዲጠብቁ መምከር ከቻልክ የእግዚአብሔር የክርስቶስ ታማኝ አገልጋይ ትሆናለህ ነው የሚለው። የክርስቶስ ታማኝ አገልጋይ ጢሞቴዎስ መሆኑ የሚታወቀው በጳውሎስ ትምህርት መሰረት ማለት ነው። እኔ ትልቅ ፓስተር ነኝ ጳውሎስ የሾመው በማለት አይደለም። እኔ ብዙ አውቃለሁ እንደዛ አረጋለሁ በማለትም አይደለም። ምንድነው ያለው? በእውነት ውስጥ ራሲ ተተክለ ይሄንን እውነት ሰዎች እንዲገነዘቡት፣ እንዲያስታውሱት፣ ራሳቸውን እንዲጠብቁ ብታሳስባቸው፣ ከእግዚአብሔር ሐሳብ ጋር ብትወግን ማለት ነው። በሌላ መንገድ እግዚአብሔር የሚወደውን አንተም ብትወድ፣ እግዚአብሔር የሚፈልገውን አንተም ብትፈልግ ምን ትሆናለህ ይላል ቁጥር 6 ላይ። ይህንን ትእዛዝ ለወንድሞች ብታሳስብ፣ እስክሪን ላይ ለክፈተው። ይህንን ትእዛዝ ለወንድሞች ብታሳስብ በእምነት ቃልና በተቀበልከው መልካም ትምህርት ጸንተ የክርስቶስ ኢየሱስ በጎ አገልጋይ ትሆናለህ። የክርስቶስ ኢየሱስ
በጎ አገልጋይ። ጌታ ኢየሱስ ክርስቶስ እግዚአብሔር በጎ አገልጋዮችን እንዴት አድርጎ ሪዋርድ እንደሚያደርግ በወንጌላት ውስጥ ተናግረዋል። እንዳውም በምሳሌ ነው የተናገረው። አንድ ሰውዬ ሀብቱን ለሰራተኛው ወይም ለባሪያው ቤቱን ሰጥቶ ኃላፊነት ሰጥቶት ሄደ። እሱ ግን ጌታዬ ይቆያል፣ ቶሎ አይመጣም በማለት ምን ማድረግ ጀመረ ይላል? መብላት፣ መጠጣት፣ ሌሎችን አገልጋዮች ወይም የሱ አይነት የሱ ቢጤዎችን መምታት፣ ማቁሰል፣ በነሱ ላይ እንትን ማድረግ፣ የበላይነት ማሳየት ጀመረ ይላል። ግን አንድ ቀን እሱ በማያውቅበት ሰዓት፣ እሱ ባልጠበቀበት ሰዓት ጌታው መጣና ምን ያደርገዋል? ራሱን ለሁለት ሰነጥቀዋል ነው ያለው። ይቀጣዋል ነው ባጭሩ። ቀላል ያልሆነ ቅጣት ይቀጣዋል። ምን ስለሆነ? ታማኝ ስላልሆነ። በሐዋርያ ጴጥሮስ ደግሞ ሲናገር የእረኞች አለቃ በሚገለጥበት ጊዜ ይላል ለእያንዳንዱ እንደ ስራው ስለሚያቀርብ ሰዎች፣ አገልጋዮች በታማኝነት ማገልገል እንዳለባቸው ይናገራል። ምክንያቱም የእረኞች አለቃ የሾመው ኢየሱስ ማለት ነው ይገለጣል። እንግዲህ እኔስ ፓስተር አይደለሁም፣ እኔ ወንጌላዊ አይደለሁም፣ እኔ ቄስ አይደለሁም፣ ይሄ ነገር አይመለከተኝም የምንል ሰዎች እንድንኖር አልፈልግም። ምክንያቱም ይሄ ለኛ ነው። እኛ ኢየሱስ ክርስቶስ የኛ ጌታ ካደረግን፣ ኢየሱስን ተቀብለን ከሆነ የሱ አገልጋዮች ነን፣ የሱ ባሮች ነን፣ የሱ ተገዢዎች ነን አይደል እንደ የሱ ነን፣ የሱ ሆነናል። እሱ እኛን ለምፈልግበት ማንኛውም አገልግሎት የተዘጋጀን መሆን አለብን ማለት ነው። ያን ከምንዘጋጅበት መንገድ አንዱ ደግሞ ቃሉን ማወቅና ለቃሉ መገዛት ነው። ጳውሎስ ለጢሞቴዎስ እየመከረ ያለው ይሄንኑ ነገር ነው። በቃ ታማኝ አገልጋይ፣ በጎ አገልጋይ፣ ጌታ ሲመጣ የማያፍርበት፣ ጌታ ሲመጣ የሚሸልመው እንጂ የማይቀጣው። አንዳንዱ በሌላው ምሳሌ ደግሞ ጌታ ኢየሱስ ታማኝ በጎ ያልሆኑ አገልጋዮችን ስለነሱ ስናገር ወደ ውጪ ጥሏቸዋል ይላል። ጥርስ ማፋጨትና ለቅሶ ወዳለበት ይላል። ስለዚህ ከባድ ነው ማለት ነው መዘዙ፣ ታማኝ አለመሆን። ጳውሎስ ጢሞቴዎስ ይሄንን እንዲያውቅ በጎ አገልጋይ ትሆናለህ። ለክርስቶስ በጎ አገልጋይ የምትሆነው እውነትን አውቀ በእምነት ጸንተ የእምነትን ቃል ለሌሎች እያስተዋወቅ ብትቀጥል፣ ንጹህ ትምህርት ይዘህ ብትቀጥል፣ ጌታ የሚኮራበት፣ ጌታ የሚያከብረው፣ ጌታ ሪዋርድ የሚያደርገው ወይም የሚሸልመው በጎ አገልጋይ ትሆናለህ። ምክንያቱም ሌሎች ያንን ሕሊናቸውን ጥለው ወደ ሌላ ዘውር ብሏል እያለ ይናገራል ማለት ነው። ዛሬ ደግሞ ከቁጥር 7 ጀምሮ እስከ 12 ያለውን ብቻ እናያለን፣ ጌታ እንደረዳን ማለት ነው። ከቁጥር 7 እስከ 12 አነባለሁ በጌታ በኢየሱስ ስም። የአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 12 እንዲህ ነው የምለው። እግዚአብሔርን ከማያከብር እርባና ቢስ አፈታሪክና ከአሮጊቶች ተረት ተረት ራቅ፣ ይልቁንም ለእውነተኛ መንፈሳዊ ሕይወት ራስን አሰልጥን። የአካል ብቃት ልምምድ ለጥቂት ነገር ይጠቅማልና ለእውነተኛ መንፈሳዊ ሕይወት ራስን ማሰልጠን ግን ለአሁንም ሆነ ለሚመጣው ሕይወት ተስፋ ስላለው ለሁሉም ይጠቅማል። ይህ ቃል የታመነና ሙሉ ለሙሉ ሊቀበሉት የሚገባ ነው። ለዚህ ብለን እንጥራለን እንደክማለንም። ይኸውም ለሰዎች ሁሉ በተለይ ለሚያምኑት አዳኝ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው። ምን በሆነው
ሰዎችን ሁሉ በተለይ ደግሞ ለሚያምኑት አዳኝ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው። ቁጥር 11 ላይ ስለ እነዚህ ነገሮች እዘዝ፣ አስተምር። ምናደርግ? እዘዝ፣ አስተምር። ወጣትነትህን ማንም አይናቅ፣ ነገር ግን ለሚያምኑት በንግግርና በኑሮ በፍቅር በእምነትና በንጽህና አርአያ ሁንላቸው ይላል። እስቲ ጌታ እንዲያስተምረን እንጸልያለን። አጠራርገን የዘላለም አምላክ ቅዱስ እግዚአብሔር ክቡር ቅዱስ የተፈራ አቻ ተወዳዳሪ የማይገኝልህ ላንተ ክብርን እንሰጣለን፣ ምስጋና እናቀርብልሃለን። እኔን በፊት ያሉ ወንድሞችና እህቶችን ወደህ ቃሌን እንድንሰማ ወደህ እንድናመልክ ወደህ እግዚአብሔር ሆይ ከአንተ ጋር ህብረት እንድናደርግ ስለፈቀድክልን ምሕረቲ በእያንዳንዳችን ላይ ስለገዘፈ ከዚህ በኋላ ደግሞ ወደ ተሻለ ነገር ወደምበልጥ ህይወት ወደምበልጥ ወደ ከበረ ነገር ወደ ሐሳቢ ፈቀቅ ልታደርገን እግዚአብሔር አምላክ ልታስተምረን ልትመክረን እድል ስለሰጠህን በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ ቃልህን አስተምረን፣ ፈቃድህን አሳውቀን። እኔ መናገር ያለብኝም ብቻ እንደ ሐሳቤ እንደ ፈቃዴ እንድናገር እርዳን። እኔም ሆነ በፊት ያሉ ወንድሞችና እህቶች ቃልህን ሰምተን ጌታ ሆይ በህይወት እንድንኖር ቃልህን ሰምተን ታማኝ በጎ አገልጋዮች ሆነን በፊት እንድንገኝ በኢየሱስ ክርስቶስ ስም እንድትረዳን እለምንሃለሁ። ክብሩን ሁሉ ደግሞ አንተ ጠቅልለህ ውሰድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ጌታ የተባረከ ይሁን። እንግዲህ ቁጥር 7 ላይ ስንመለስ ሐዋርያው ጳውሎስ ምን እያለ ነው? ጢሞቴዎስ እያገለገለ ያለው በኤፌሶን ሆኖ ነው። በኤፌሶን ውስጥ ያለው ትልቁ ቻሌንጅ ጳውሎስ በሚጽፍበት ጊዜ ማለት ነው የሐሰት ትምህርቶች ተስፋፍቷል። ኤፌሶን ውስጥ መጽሐፍ ቅዱሳችን የሐዋርያት ሥራ ስናነብ ትልቅ የጣዖት አምልኮ ቤተ መቅደስ አለ። ብዙ ሰዎች ተሰብስበው ከተለያየ ቦታ መጥቶ የሚያመልኩበት ማለት ነው። የጣዖት አምልኮ የአጋንንት አምልኮ ባለበት ቦታ ደግሞ የአጋንንት አስተምሮት፣ ከንቱ የሆኑ ነገሮች ይበዛሉ። እግዚአብሔር በሕዝቡ መካከል የአጋንንት አምልኮ፣ የክፉ አምልኮ፣ መተት፣ ጥንቆላ፣ ድግምት፣ አስማተኝነት መገኘት እንደሌለበት ነው በመጽሐፍ ቅዱስ የተናገረው። ይህንን ዘዳግም 18 ላይ ስናነብ እናገኛለን። በመካከላችሁ አይገኝ ነው የሚለው የእግዚአብሔር ቃል። በመካከላችሁ እንደዚህ አይነት ያለ ክፉ ነገር ድግምት የሚያደርግ አስማት የሚያደርግ መናፍስት ጠሪ ሙታን ሳቢ በመካከላችሁ አይገኝ ነው የሚለው። ምክንያቱም እነዚህ የእግዚአብሔርን ሕግ የእግዚአብሔርን አስተምሮት ቫዮሌት ያደርጋሉ። የሰዎችን ሕይወት ወዳልተፈለገ መንገድ ይመራሉ። ስለዚህ በኤፌሶን ደግሞ ያ ተስፋፍቶ ነው ያለው። አብዛኞቻቸው ከዛ አይነት ሕይወት ነው መጥቶ ጌታን የተቀበሉት እና ከዛም የወጡት አማኞች አንዳንድ ጊዜ ባደግንበት በኖርንበት አካባቢ ማለት ነው ባህል አድርገን የምንወስዳቸው ነገሮች አሉ አይደል እንዴ? ብዙ ባህላት አሉ። መልካምም የሆኑ አሉ፣ ጎጂም የሆኑ አሉ። አንዳንድ ጊዜ የዛ ባህል የምንለው ነገር ሶርሱን አናውቅም። ስለተለማመድነው ብቻ ስላደግንበት ብቻ የኔ ነው እንላለን። ሁላችንም ማለት ነው። የትኛው አይነት ባህል ነው? በቃ የሆነ ሀገር ውስጥ የሆነ ባህል ውስጥ የሆነ ሲስተም ውስጥ ያደገ ሰው የኖረ ሰው የዛ ሲስተም ውስጥ ያለው ነገር በጎን ክፉን የሚለይበት፣ ጥሩን መጥፎውን የሚለይበት፣ በቃ ይሄ እንዲህ ነው የሚልበት ነገር ይፈጥርበታል ማለት ነው። የእግዚአብሔር ቃል ወደ ጌታም ስንመጣ አንዳንዶቹ ነገር ስቲል ከኛ ጋር አይለዩም። አንዳንዶቹ ነገር ጥልቅ የሆነ የእግዚአብሔርን ቃል እያጠናን ቃሉን እያስተዋልን ስንመጣ ነው
ለካ ይሄ ነገር ክፉ ነው እንደምንለው ሶርሱን ስለማናውቅ ምንጩን ስለማናውቅ ብዙዎቻቸውን አቅፈን እንቀመጣለን። አንዳንዶቹን እያሰብን የኔ ነው ብለን፣ አንዳንዶቹን ግን ሳናቃቸው ማለት ነው አነጋገራችን ውስጥ፣ አስተሳሰቦቻችን ውስጥ፣ አደራረጎቻችን ውስጥ፣ አመጋገብ በብዙ ነገር ማለት ነው ሲስተሞቻችን ጋር ተዋህዶ አስተሳሰቦቻችን ጋር ተዋህዶ የሚኖሩ አሉ ማለት ነው። እንግዲህ ኤፌሶን ውስጥ ያሉ ሰዎችም ከኛ የተለዩ አይደሉም እና ብዙዎቻቸው በአጋንንት አምልኮ አካባቢ ያለው አስተሳሰብ አጋንንታዊ የሆነ ትምህርቶችን እንደ መልካም ነገር ለእግዚአብሔር ራሳቸውን የበለጠ እግዚአብሔርን የሚያገለግሉበት እያስመሰሉ ማለት ነው ወደ በክርስትና እያስገቡ ነው። አንዳንዶቹ ፍልስፍናም አለበት፣ የጣዖት አምልኮት ነገርም አለበት፣ ክርስትናም አለበት። ሁሉንም ቀላቅሎ በቃ በራሳቸው መንገድ የሆነ በራሳቸው ሎጂክ ይሄ እንዳውም በጣም ተቀባይነት አለው። ሰዎችም ይሄንን ብንል እነዛኞችም ይደግፉናል፣ እነዚህኛኞችም ይደግፉናል፣ ከነዚህም ጋር እንስማማለን፣ ከነዛም ጋር እንስማማለን፣ በቃ ከሁሉም ጋር ተስማምተን እንኖራለን የሚሉ የማመቻመች ነገርም ያለበት ነው። ዓለማውያንን የሚያስደስት ማለት ነው። ግን በቤተ ክርስቲያን ውስጥ ደግሞ እንደ ክርስቲያን የሚሰበክ ሰዎች የማይቃወሙት አይነት ነገር እግዚአብሔር ከዛ አይነት ህይወት ይታደገን። አሜን ትላላችሁ? ተስማማላችሁ? እና በጳውሎስ ዘመንም ማለት ነው በጢሞቴዎስ በሚያስተምርበት አካባቢም ኖስቲኮቹ ሰው በእውቀት ነው ምድነው፣ በቃ ጥልቅ እውቀት በማግኘት ነው ምድነው። ምክንያቱም በሌላ መንገድ መዳን አይችልም። ይሄ ስጋ ይሄ ማቴሪያል የሆነ ነገር የሚጨበጥ ነገር ሁሉ እርኩስ ነው፣ ጠፊ ነው እና ከእግዚአብሔር ጋር አይጠቅምም፣ ለእግዚአብሔርም አይጠቅምም፣ ለእኛም ጥሩ አይደለም፣ ኢቭል ነው፣ ከኢቭል ጋር የተያያዘ ነው ብሎ ስለሚያስቡ በቃ ሰውን ማዳን የሚችለው በጠለቀ እውቀቱ ነው፣ በጣም ጥልቅ በሆነ የመንፈሳዊ አሰራር እውቀት ውስጥ ሲገባ ነው እና ከዛ የሚወጣው ይላሉ። ሌሎቹ ደግሞ የሚያስተምሩት በቃ ስጋ ይሄው ከኖስቲኮቹ ጋር በሚስማማ መልኩ ማለት ነው ይህንን ስጋ ማስጨነቅ አለብን፣ መጉዳት አለብን፣ ስጋውን ጎርተን ነው እግዚአብሔርን ማስደሰት የምንችለው ብሎ ያስባሉ። እነዛን ነገር ደግሞ የሚያመጡት ከላይ ስናነብ ከቁጥር 1-2 ላይ ስናነብ ደግሞ አብዛኞቻቸው ማለት ነው አብዛኞቻቸው ወደዚህ ሐሰት ትምህርት እንዴት ገቡ? ክርስቲያኖች አይደሉም ወይ? አገልጋዮች አይደሉም ወይ? ጌታን ተቀብለዋል አይደለም ወይ ብለን ስናስብ ህሊናቸው ጋር የሆነ ችግር እንዳለ ጳውሎስ ያመለክታል። በወደቁበት መውደቅ የወደቁበትን ውርቀት በዛ መግፋት በቃ ምንድነው ረክቲፋይ አድርጎ እውነተኛ አድርጎ መልካም አስመስሎ ማለት ነው። ሰው በኃጢአት ሲወድቅ ከኃጢአቱ ንስሐ ከመግባት ጥቅስ ማፈላለግ ከጀመረ መጽሐፍ ቅዱስ ይደግፈኛል ማለት ከፈለገ ያ ፓስተር ያረጋል ይሄ ሰውዬ ያረጋል ማለት ከጀመረ ለአጋንንት ትልቅ በር ከፍቷል ማለት ነው። ትልቅ በር የሚጠፋበት በር ማለት ነው። አጋንንት መጥቶ የሚቆጣጠሩበትን መንገድ ከፍቶታል ማለት ነው። እነዚህ ሰዎች ያንን ማድረግ ሲጀምሩ እውነት የሆነውን ነገር እያወቁ የውሸት ህይወት መኖር ሲጀምሩ ማለት ነው ያንን ደጋግሞ ሲያደርጉ የሚያደርጉት ወይም የሚኖሩት የውሸት መንገድ ምንም እንዳልሆነ ይሰማቸዋል ማለት ነው። ኖርማላይዝ አድርጎ ነው የሚቀበሉት። ሰው የእውነትን መንገድ መኖር ትቶ የውሸትን መንገድ ወይም የጥፋትን መንገድ ከያዘ በኋላ ከዛ መንገድ ንስሐ ላለመግባት ሌላ ምክንያት መፈለግ ሲጀምር መጽሐፍ ቅዱስ ምን ይላል? አታላዩ መንፈስ መጥቶ የበለጠ እንዲስት የበለጠ እንድታለል ያደርገዋል ነው የምለው። በብሉይ ኪዳን ውስጥ አንድ ታሪክ አለ። የእስራኤል ልጆች ማለት ነው
ከነገስታቱ ጋር ተጨምሮ ለእግዚአብሔር አንገዛ አሉ፣ አንታዘዝም አሉ። እግዚአብሔርን መስማት እምቢ ሲሉ እግዚአብሔር ምን ላድርግ ስል አሳች መንፈስ አንድ መንፈስ መጥቶ እኔ አለው አለ። ምን ታደርጋለህ ስል እጄ ያስታቸዋለሁ፣ በቃ የሐሰት ትንቢት እነግራቸዋለሁ፣ በስህተት መንገድ ላይ ይወስዳቸዋለሁ አለ። ምክንያቱም ኦልሬዲ ሰዎቹ ተሳስተዋል፣ የበለጠ እንድሳሳቱ ተደረገ ማለት ነው። ከዛ ምንድን ነው መሄድ ወደ ሌለባቸው ጦርነት ሄዶ እዛ ላይ እንዲሞቱ ነው የተደረገው። ሰው እግዚአብሔርን መስማት እምቢ ካለ ኦልሬዲ ቅድሙኑ ለማታለል የተዘጋጀ አለ። ክፉ መናፍስት ባለፈው ሁለተኛ ተሰሎንቄን ስናጠና አንብበናል። ባለፈው ሳምንት አንስቻለሁ። በምስጢር በዚህ ምድር ላይ እየሰራ ነው ይላል። ስላልተፈቀደለት ነው እንዲህ በግልጽ እንትን ያደረገው እንጂ አሁን ክልከላው እስኪነሳለት ድረስ እንደ ባክግራውንድ እየሰራ ነው፣ በምስጢር እየሰራ ነው። አንቲክራይስት ስፒሪት እየሰራ ነው። ስለዚህ ሐዋርያው ጳውሎስ እነዚህ ሰዎች ክርስቲያኖችም ቢሆኑ ቤተክርስቲያን ውስጥ ቢኖሩ እንዲህ ማድረግ የቻሉት ወይም ያንን አይነት ትምህርት አጋንንታዊ ትምህርት ቤተክርስቲያን ውስጥ ማስተማር የጀመሩት ሕሊናቸው መጀመሪያውኑ ስለደነዘዘባቸው ነው። ስለዚህ አንተ ንጹሕ ሕሊና ይኖር ባይዘው ንጹሕ ሕሊና ይኖር በጣም በየምዕራፉ እየደጋገመ ነው ጳውሎስ። በቃ ፕሊስ ሕሊናህን ጠብቅ፣ ልብህን ጠብቅ። ምክንያቱም አጋንንቶች ክፎች ናቸው። እግዚአብሔር ይገስጻቸው። በረት ትክፈት ማለት ነው በሌላ መንገድ። እንግዲህ የኖስቲኮቹ ትምህርት አለ፣ የአይሁዶች ተረት ተረትም ደግሞ አለ። ከጂኦሎጂ ጋር ከብሉይ ኪዳን የተወሰደ የሚመስል እግዚአብሔር ቃል የሚመስል ግን የእግዚአብሔር ቃል ያልሆነ ከቃሉ ያፈነገጠ በተረት ተረት የሚወሩ ነገሮች አሉ። ሰውን ወደ እግዚአብሔር የማያቀርብ ወደ እግዚአብሔር የማያስጠጋ እርባና የሌላቸው አፈታሪኮች ናቸው። አሮግቶች የሚያወሩት ማለት ስለ አሮግቶች ወይም ትልልቅ ሰዎች የሚያወሩት ነገር መጥፎ ነው ለማለት ፈልጎ ሳይሆን ቤዝ የሌለው መሰረት የሌለው ምንጭ የሌለው እውነተኝነት የሌለው ዝም ብሎ የሚወራ ነገር ከእውነት ያፈነገጠ ነገር ነቢያትና ሐዋርያት የማይደግፉት የኢየሱስ ትምህርት የማይደግፈው ማለት ነው። እንደዚህ አይነት ነገርን ቤተ ክርስቲያን ውስጥ ያስተምራሉ። ለዚህ በእኛም ዘመን እኮ አለ አይደል እንደ ተረት ተረት እውነት ያልሆነ ተረት ተረት ስለ ኢየሱስ የሚነገር ኢየሱስ እየተባለ የሚነገር ግን ተረት ተረት ስለ ቅዱሳን በቅዱሳን ስም የሚነገር ተረት ተረት አለ በተለያዩ ሃይማኖቶች ውስጥ ማለት ነው። ደግሞ ቤተ ክርስቲያን ውስጥም ደግሞ የክርስቶስ ነኝ በክርስቶስ ድኛለሁ ዳግም ተወልጃለሁ በሚሉ አካባቢም ደግሞ የማይገቡ ተረት ተረቶች አሉ፣ እርባና የሌላቸው ነገሮች አሉ። ሐዋርያ ጳውሎስ ተጠንቀቁ ብሎ ነው እዚህ ላይ የሚያሳየው። አንተ ምን አድርግ? ከነዚህ ነገሮች ራቅ ይላል። ሁለት ነገር ነው ቁጥር 7 ላይ የሚያዘው። አንደኛው እንድርቅ ነው የሚያዘው። ራቅ ብሎ ሲናገር እዛ ቦታ አትገኝ ማለቱ ነው። እንግዲህ ከትምህርት እንዴት ነው የምርቀው? አታስተምር ማለት ነው። እንደዚህ አይነት ትምህርት ከማስተማር ተጠንቀቅ ነው። በሌላ መንገድ እንዲህ አይነት ትምህርት ከማስተማር ከመናገር እንዲህ አይነት ንግግር ከመናገር ተጠንቀቅ፣ ራቅ። ይሄ ዝም ብሎ ቀስታ ምናምን ጊዜ እየወሰዱ የሚደረግ ነገር አይደለም። እያሰቡበት በግድ ማለት ነው። ትልቅ ዲስታንስ መፍጠር ማለት ነው። ይሄ አይመለከተኝም፣ ይሄ ከኔ ጋር አይሄድም በሚል መንገድ ማለት ነው። ትልቅ ልዩነት እንዲፈጠር ማድረግ ማለት ነው። ከውሸት ትምህርት መራቅ መለየት። ሁለተኛው ደግሞ አድርግ ይለዋል በቁጥር 7 መራቅ ያለበት። ሌላውን ደግሞ መራቅ ብቻ ደግሞ በቂ አይደለም በራሱ
ራሴን ደግሞ ለመልካም ነገር ደግሞ አለማመድ። ሰው የሆነ ስህተት ከመስራት ትቶ መቀመጡ ብቻ ነፃ አያደርገውም። መልካም ነገር ደግሞ መስራት አለበት። ከክፉ ነገር በቃ እዚህ ሰፈር እወጣለሁ ማለቱ ብቻ ደግሞ በቂ አይደለም። ሌላ የምፈለግበት ሰፈር ውስጥ መገኘት አለበት እና በዚህ በቁጥር 7 ውስጥ ከተረት ተረቶቹ ራቅ ማለት እነዚህን ነገሮች አታስተምር፣ አትናገር፣ እንደ ሌሎቹ ይሄ የአንተ ትምህርት አይሁን ነው። ራቅ የምለው ተለይ ማለት ነው። ንግግሪ ትምህርት ይለይ፣ በእግዚአብሔር ቃል ላይ ቤዝ ያደረገ መሰረት ያለው የሐዋርያት የነቢያት መሰረት ያለው ይሁን። ከኢየሱስ ክርስቶስ ትምህርት ጋር የምስማማ ይሁን ያንተ ትምህርት እንጂ ከተረት ተረቱ ራቅ፣ አይመለከትህም እያለ ነው። ራሴን ለይ እያለው ነው። እንግዲህ እኔና እናንተም ራሳችንን እንድንለይ ይፈለግብናል። ኢየሱስ ጌታ ነው። ሁለተኛው ደግሞ መንፈሳዊ እውነተኛ መንፈሳዊነትን ህይወት ደግሞ ምን አድርግ? እሱን ለመሆን ራሴን አለማመድ ይላል። ራሴን አሰልጥን። ምን ለመሆን? እውነተኛ መንፈሳዊ። እዚህ ላይ አዲሱ ትርጉም ላይ ለእውነተኛ መንፈሳዊነት የሚለውን የቀድሞ ትርጉም እግዚአብሔርን ለመምሰል ነው የሚለው። እግዚአብሔርን ለመምሰል ምን አድርግ? ራስህን አለማምድ ይላል። ይሄው እግዚአብሔርን ለመምሰል ራስህን አስለምድ። እግዚአብሔርን መምሰል ወይም እውነተኛ መንፈሳዊነት የምንለውን ምዕራፍ 3 መጨረሻ ላይ ስናነብ አይተናል። ኢየሱስ ክርስቶስን መምሰል እንዴት እንደሆነ በትህትናው እሱ ስጋ ሆነ ነው ቃል ስጋ ሆነ ብሎ መጽሐፍ ቅዱስ ዮሐንስ 14 ላይ የምናገረውን ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ወደ መጨረሻ አካባቢ ደግሞ ስናገር በስጋ ተገለጠ ይላል። ራሱን ትሁት ዝቅ አደረገ። እግዚአብሔርን መምሰል ያ አለበት፣ ትህትና አለበት። እግዚአብሔርን መምሰል መንፈሳዊ ጽድቅም አለበት፣ ቅድስና አለበት። በመንፈስ የጸደቀ ነው ኢየሱስ። ስለዚህ በእግዚአብሔር መንፈስ መጽደቅ፣ ትሁት ሆነን ግን በኃጢአት መመላለስ እኮ ይቻላል። ያ ጽድቅ ደግሞ ያስፈልጋል። ያንን መለማመድ ያስፈልጋል። በአንድ ቀን የሚሆን ነገር ላይሆን ይችላል። መለማመድ የአንድ ቀን ስራ እንዳልሆነ ያው ቃሉ ራሱ ይነግረናል። ወደ ክርስቶስ ስንመጣ በአንዴ ሁሉንም ነገር ጨርሰን እንጥላለን ማለት አይደለም። ግን በየሂደቱ እግዚአብሔር እያስተማረን ይሄዳል። እኛ ግን ለመማር ለመለየት፣ እግዚአብሔርን ለመምሰል፣ መልካሙን ነገር ለማድረግ፣ ክፉን ነገር ለመተው መለማመድ መቻል አለብን ማለት ነው። እግዚአብሔር ይርዳን። ስለዚህ እግዚአብሔርን መምሰል ልክ በስጋ ተገለጠ፣ በመንፈስ ጸደቀ፣ ለመላእክት ታየ፣ በዓለም ለአሕዛብ ተሰበከ፣ በዓለም ታመነ፣ ወደ ሰማይ አረገ ብሎ የምናገረው ማለት ነው። ይሄ እግዚአብሔርን የመምሰል ምስጢር ነው፣ ታላቅ ምስጢር ነው ብሎ ጳውሎስ ለጢሞቴዎስ የጻፈው ይሄንን ነው። እንግዲህ እግዚአብሔርን ለመምሰል ራሴን አለማመድ። እንግዲህ እግዚአብሔርን መምሰል ያ ከሆነ በዛ ላይ ዲፋይን አድርገን ካለፍን ቁጥር 7 ላይ እግዚአብሔርን መምሰል ግን ራሴን አለማመድ ይላል። አለማመድ መለማመድ ጊዜ ይፈልጋል፣ ማሰብ ይፈልጋል። መለማመድ አንዳንድ ጊዜ ራስንም ቻለንጅ ማድረግ ይፈልጋል አይደል እንዴ? ከክፋት ከሐሰት ትምህርት ራሴን አርቅ፣ እግዚአብሔርን ለመምሰል ደግሞ ራሴን አለማመድ እያለው ነው ማለት ነው። ወደ ቁጥር 8 ስንመጣ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁንና የሚመጣው ሕይወት ተስፋ ስላለው ለነገር ሁሉ ይጠቅማል። ምን እያለ ነው? እግዚአብሔርን መምሰል ለሁሉ ይጠቅማል። አሁን ምድራዊውን ተቀባይነት ለማግኘት፣ ምድራዊውን ክብር ለማግኘት፣
በውቀታችሁ በመመካት በእንትናችሁ በመመካት የተለያዩ እነሱ እዛ ውስጥ የሚያደርጉትን አንተም ያንን ይዘህ ከመሄድ ይልቅ እግዚአብሔርን መምሰልን ራስን ብታለማመድ ራስን ቻሌንጅ ብታረግ እና እውነትን ደግሞ ለማድረግ እውነተኛውን እግዚአብሔርን ቃል ለማወቅ በዛ ለመኖር ራስን ብታለማመድ ይሄ ነገር ለሁሉ ጊዜ ይጠቅምሃል ብሎ ምሳሌ ይወስዳል ማለት ነው። የስፖርተኛ ምሳሌ፣ የጂምናስቲስት ምሳሌ ይወስዳል እና ሰውነታቸውን በዚህ ዓለም ላይ የሚያለማምዱ ሰዎች፣ ስፖርት የሚሰሩ ሰዎች ይጠቅመኛል ብሎ ነው አይደል? ስፖርት የሚሰሩት ይጠቅመኛል ብሎ ነው። ይረዳኛል፣ ጡንቻዬን ያሳድግልኛል ወይ ብርቱ ያደርግልኛል፣ ጡንቻ የእግሮችን ጡንቻ ያጠናክርልኛል እያሉ ይጠቅመኛል ብሎ እንደሚያደርጉ ሁሉ አንተ ደግሞ እግዚአብሔርን መምሰልን ራስን አለማመድ። በአንድ ጊዜ መቼም ሯጭ ተነስቶ ዋንጫ አይወስድም አይደል? ብዙ ከሮጠ በኋላ ነው፣ ብዙ ከደከመ፣ ብዙ ከወደቀ፣ ብዙ ከተነሳ፣ ብዙ ከላበ በኋላ ነው ዋንጫ ጋር የሚደርሰው፣ አሸናፊነቱ ጋር የሚደርሰው። ልምምድ አለበት ማለት ነው። ያ ልምምድ ጠቃሚ ነው። አንተ ደግሞ መንፈሳዊነትን፣ እግዚአብሔርን መምሰልን፣ ክርስቶስን መምሰልን ራስን አለማመድ ብሎ የነዛ የስፖርተኞቹን ምሳሌ ወስድና ይናገራል ማለት ነው። እግዚአብሔር እኛንም ይርዳን። አሜን። ስለዚህ ራስን ማለማመድ ጥሩ ነው። ለጽድቅ ነገር ራስን ማለማመድ ጥሩ ነው። ለጽድቅ ነገር ራሳችን ስናለማመድ ለምድራዊ ነገራችንም ይጠቅመናል። መጽሐፈ ምሳሌ ውስጥ እንዲህ ይላል፣ ጽድቅን የሚፈልጉ ሰዎች ምዕራፍ 3 ቁጥር 24 ላይ ማንበብ ትችላላችሁ። ከፍ ብላችሁ ብታነቡ ጥሩ ነው። ቁጥር 24 ላይ በጽድቅ የሚኖር ሰው፣ እግዚአብሔርን የሚፈራ ሰው በተኛ ጊዜ ይላል፣ እግዚአብሔርን በተኛ ጊዜ አትፈራም። ምክንያቱም የሚያስፈራ ነገር በጽድቅ ነዋ። ትተኛለህ፣ እንቅልፍም የጣፈጠ ይሆናል። አስደንግጦ ከእንቅልፍ የሚያስነሳ አይኖርም። የደረሰብኝ ያመጣብኝ የምትለው አይኖርም። ለምድራዊ ነገርም ይጠቅማል ማለት ነው። እግዚአብሔርን መፍራት፣ እንደ እግዚአብሔር ሐሳብ መኖር ለሙሉ ጤንነታችን ነው የሚጠቅመው፣ ለሙሉ ዌልቢንጋችን ነው የሚጠቅመው። ጠቃሚ ከሚሉት የበለጠ ጠቃሚ ስራ ይጠቅመናል። ስራ እንሰራለን። የምንሰራውን ስራ ለመስራት ግን እንለማመዳለን። ወይ የሆነ ትሬኒንግ ውስጥ እናልፋለን፣ ወይ ከሰዎች እንመለከታለን፣ ወይ ጆብ ትሬኒንግ ይሆናል እንጂ የምንሰራውን ስራ ዝም ብለን አልጀመርንም። አትሊስት የሆነ ሰው አሳይቶናል፣ ከሆነ ሰው አይተናል፣ ወይ በጊዜ ሂደት እያየን እየሰራን የመጣንበት ስራ ነው። ይጠቅመኛል ብለን ነው ደግሞ የምንሰራው። በዛ ስራ ለመቀጠል ደግሞ የሚያስፈልገንን ሁሉ እናደርጋለን አይደል? የሆነ ጊዜ ላይ ማንበብ ካለብን እናነባለን። ኮርስ መውሰድ፣ ስልጠና መውሰድ ካለብን ስልጠና እንወስዳለን። ራሳችንን አብዴት ማድረግ ካለብን አብዴት እናደርጋለን። ሰዎችን መጠየቅ ካለብን እንጠይቃለን። እዛ ውስጥ ራሳችንን ለማቆየትና በዛ ውስጥ ራሳችንን ለማሳደግ የሆነ ነገር እናደርጋለን። ሰስቴነብል እንዲሆን ማለት ነው፣ ቀጣይነት እንዲኖረው። እንዲሁ መንፈሳዊነትም እንዲሁ ልምምድ ያስፈልጋል እያለ ነው። የበለጠ ይጠቅማል፣ ለአሁንም ለሚመጣውም ይጠቅማል ይላል። ኢየሱስ ጌታ ነው እና ይሄ ለአሁንም የሚመጣውም ይጠቅማል የሚለው ምንድን ነው? ይሄ መንፈሳዊነት ምናምን እንዳትሉ፣ ግራ እንዳይገባችሁ። ጳውሎስ እየተናገረ ያለው ስለ ወንጌል ስብከት ነው። ሰዎች ሁሉ እንዲድኑ፣ ያው ምዕራፍ 2 ላይ ስናነባ አይተናል፣ በዚሁ መጽሐፍ ማለት ነው። እግዚአብሔር ሰዎች ሁሉ እንዲድኑ ወደ እውነት ማወቅ እንዲመጡ ይፈልጋል ነው። የጳውሎስ ሰባኪነት ወይም ሐዋርያነት ለሌላ ለምንም ጉዳይ አይደለም። ሰዎች ሁሉ የእግዚአብሔርን እውነት ሰምቶ ወንጌልን ሰምቶ እንዲድኑ ነው። ጢሞቴዎስም ኤፌሶን የተቀመጠው ለሌላ ለምንም ጉዳይ አይደለም። የሆነ ስልጣን እንዲኖረው፣ የሆነ ደሞዝ እንዲበላ፣ የሆነ ምናምን አይደለም። ሰዎች ሁሉ እውነትን ወደ ማወቅ እንዲመጡ እንዲድኑ ነው። እኛ ክርስቲያኖችም ዛሬ እዚህ ያለን እግዚአብሔር ቃል የምንሰማው ለሌላ ለምንም ነገር አይደለም።
ወንጌሉ ገብቶን ከሆነ ማለት ነው። ዓላማው መዳን ነው። ራሳችን ድነን ሌሎች ሰዎች እንዲድኑ ማድረግ ነው። ክርስትናችን ከዛ ጋር የተያያዘ ነው። መዳን፣ ሌሎች እንዲድኑ ማድረግ፣ ያ ወንጌል ይባላል። የሚያድነው ኢየሱስ ክርስቶስ ነው። ኢየሱስ ሲሰበክ ሰው ይድናል። በኢየሱስ ሲያምን ሰው ከዘላለም ሞት ነው የሚድነው። ከዘላለም ጥፋት ነው የሚድነው። ከሲኦል ነው የሚድነው። ኢየሱስ ጌታ ነው። ስለዚህ ይሄንን ወንጌል ጸንቶ ንጽህናውን ጠብቆ ቅድስናውን ጠብቆ ክብሩን ጠብቆ ለሰዎች ማድረስ ትልቅ ተጋድሎ ያስፈልጋል እያለ ነው ጳውሎስ። ከተረት ተረት ከተለማመር ነው አባቶቻችን ካወረሱን፣ ጎረቤት ካወረሰን፣ ባህል ካወረሰን ነገር እየወጣን እውነተኛውን ወንጌል እየመሰልን መኖር ዋጋ ያስከፍላል። ልምምድ ያስፈልጋል። ሰሞኑን ሚዲያ ላይ የሆነ ነገር አይቼ ነበረ። አንድ ጳጳስ የተናገሩትን ብዙዎቻችሁ እንዳያችሁ ተስፋ አደርጋለሁ። ሶሻል ሚዲያ ላይ ያላችሁ ሰዎች የኢየሱስ ክርስቶስ ወንጌል ሰበኩ ጳጳሱ አይደል? እና ብዙ ነገር እየሆነ ነው። ሰው ለምንድን ነው ተረት ተረቶቹ ስፍራ ስለያዙ ማለት ነው። ሰው እውነትን ካላወቀ ከእውነት ጋር ሊቆም አይችልም። ይሄ እውነት ተደበቀ ወይ አልተጻፈም ወይ አልተነበበም ወይ ብትሉ የሚቃወሙትም አንብቦታል ብዬ አስባለሁ። አውቆታል፣ ይሰብኩታል። ስላላወቁት አይደለም። እውነትን እያወቀ ውሸትን እየተለማመደ ሲመጣ ለሌላ ዓላማ ብሎ ውሸትን እየተለማመደ ሲመጣ ያ ውሸት ኖርማል ይሆንበታል። ምንም አይወቀስበትም። እውነትን ሲቃወምም አይወቀስበትም። ያን ሲያደርግ ደግሞ አሳቹ መንፈስ የበለጠ እንዲስት ከዛ ትምህርት ጋር ከዛ አስተምሮት ጋር የሚሄድ ዶክትሪን የሚመስልን ነገር እንዲፈጥር ደግሞ የሆነ ነገር ያቃብለዋል ማለት ነው። እንግዲህ ከዛ ጢሶ ለመውጣት ተጋድሎ ያስፈልጋል። እኛም ጋር እንደዛ ነገር ሊኖር ስለሚችል መጠንቀቅ ነው። ለትምህርታችን መጠንቀቅ፣ ለራሳችን መጠንቀቅ፣ ምን እንድንሰማ መጠንቀቅ፣ ምን የትኛውን ነገር እንደምናነብ መጠንቀቅ፣ የትኛውን ነገር እንደምንጠቅስ መጠንቀቅ ያስፈልገናል። እግዚአብሔር ይርዳል። ይሄ ራስን ማለማመር ነው። ይሄ የምመገበው ምግብ ንጹህ ነው ወይ? ንጹህ ካልሆነ መርዝ ካለው እያማረኝም እምቢ ማለት መቻል አለብኝ ማለት ነው አይደል እንዴ? እያማረኝም ሽታው መልካም ሊሆን ይችላል፣ ሊሸት ይችላል። ግን መርዝ ካለበት መርዙን ምን ማድረግ መቻል አለበት? አቮይድ ማድረግ ራቅ ነው ያለ ጳውሎስ ለጢሞቴዎስ። ከዚህ አይነት ተረት ተረት መርዛማ ነገር ራቅ፣ አትለማመድ፣ አንተ ተወው ማለት ነው። በሌላ መንገድ ኢየሱስ ጌታ ነው። እንግዲህ ወደ ቁጥር 9 ስንመጣ ሰዎች ሁሉ ሊሰሙት የሚገባው የወንጌሉ ቃል መሆን አለበትና ይሄ እውነት ደግሞ በሰዎች ሁሉ ዘንድ ተቀባይነት ሊኖረው ይገባል ብሎ ነው የምናገረው። ቁጥር 9 ላይ ይህ ቃል የኢየሱስ ክርስቶስ ወንጌል ቃል ማለት ነው። አሁን ጳውሎስ እያሰመረበት እያስተማረው ያለው ቃል ጢሞቴዎስም እንዲያስተምር እንዲኖረውም እየተጠየቀ ያለው ቃል የታመነ ሁሉም ሰው እንዲቀበሉት የተገባ ነው። እኔ ዝም ብዬ ተረት ተረት አላወራላችሁም ለማለት እኔ አቮይድ አድርጌያለሁ። ለራሴ ርቄያለሁ። እኔ ከዛ ከተረት ተረቱ ርቄያለሁ። ራሴን አርቄያለሁ። እኔ የምናገረው እውነቱን ነው። እውነቱን ደግሞ ሰዎች ሁሉ ሊቀበሉት ይገባል። አንተም እውነት ተናገር። ያንን የምትናገረው እውነት ሰዎች ሁሉ ሊቀበሉት ይገባል። የራስን ሐሳብ አይደለም የምናገረው። ወንጌሉ በነቢያትና በሐዋርያት ትምህርት መሰረት ላይ የቆመ ነው። በኢየሱስ ክርስቶስ ትምህርት ላይ የቆመ ነው እንጂ ተረት ተረት አላወራም። ስለዚህ አንተ ከነዚህ ነገር ራቅ። ይሄንንም ባይሆን ይላል ጳውሎስ፣ እንዲህማ ባልሆን ወንጌሉ ላይ ስቲክ አድርጌ እውነትን ባላወራ ኖሮ መከራ አይደርስብኝም ነበር።
አሁን ግን ይላል እግዚአብሔርን ለመምሰል ድህነቱ ጋር ለመድረስና ሌሎችን ለማድረስ ብለን ምን እንሆናለን ይላል? እንደክማለን ይላል። እግዚአብሔርን መምሰልን ለማግኘት እንደ ኢየሱስ ለመመላለስ ኢየሱስን ለማሳየት የእግዚአብሔርን ፈቃድ በምድር ላይ እንዲፈጸም ለማድረግ ምን እንሆናለን ይላል? እንደክማለን፣ እንሰደዳለን፣ እንሰደባለን ይላል። ማለት እውነትን ስንኖር በጽድቅ ስንኖር ሰዎች ሁሉ ያጨበጭቡልናል ማለት አይደለም። ላያጨበጭቡልን ይችላሉ። ጳውሎስ እንሰደባለን ይላል። እዚህ ላይ እንሰደባለን፣ እንደክማለን። በቃ የሙጥኝ እየደከመንም በቃ አላቆምም አላቋርጥም እያልን እንደክማለን። ለምንድን ነው እንደዛ የምንደክመው? እየተሰደብን ስድቡ ያላቆመን፣ መከራው ያላቆመን፣ ችግሩ ያላቆመን፣ ስደቱ ያላቆመን ለምንድን ነው? እግዚአብሔርን ተስፋ ስለምናደርግ ነው ይላል። እስቲ እግዚአብሔርን ተስፋ አደርጋለሁ በሉ። እግዚአብሔርን ተስፋ አደርጋለሁ። አዎ እግዚአብሔርን ተስፋ አደርጋለሁ። አሜን። እኔ ያልቆምኩት ይላል። አሜን። ያልቆምነው እነዚህ ስድቦች፣ ድካሞች፣ ጭንቀቶች፣ መከራዎች ያላቆሙን ይላል። ሕያው የሆነ እግዚአብሔር የማይሞት ጊዜ የማያልፍበት ዘላለማዊ የሆነ እግዚአብሔር የተናገረውን ያደረገውን ነገር እኛ ተስፋ ስለምናደርግ ነው። እዚህ ሰዎችን እያስደሰትን ተረት ተረት እያወራንላቸው ደስ እያሰኘናቸው ለዓለማዊ ነገር እንደሚመች እየተናገርን ከላይ እንዳነበብን ማለት ነው። ቁጥር 7 ላይ እንዳነበብን ለዓለም በሚመች መንገድ ተረት ተረት የሚያወሩት ሰዎችን በሚያስደስት መንገድ የማንናገረው ግን እውነትን ብቻ እንናገራለን፣ እውነትን ብቻ እንሰብካለን ብለን የምንደክመው መከራ የሚደርስብን የምንሰደደው ምን ስለሆነ ነው ይላል? ሕያው የሆነውን እግዚአብሔርን ተስፋ ስለምናደርግ ነው። ለምንድን ነው እግዚአብሔርን ተስፋ የምናደርገው? እሱ ሰዎችን ሁሉ ያድናል። በተለይ ደግሞ የሚያምኑትን በእሱ የሚያምኑትን በወንጌሉ ቃል የሚያምኑትን ያድናል። ሃሌሉያ! ኢየሱስ ጌታ ነው። ምን እያለ ነው? እግዚአብሔር ያድናል። ኖስቲኮቹ የሚሉ እውቀትም አይደለም፣ ሌሎቹ የሚሉ ፍልስፍናም ራስንም በመጉዳትም አይደለም፣ አይሁዶቹ የሚያወሩት ተረት ተረቱም አይደለም። የሚያድነው በኢየሱስ ክርስቶስ አማካኝነት የተገለጠው ወንጌል ነው። ይሄ እግዚአብሔር ያመጣልን የመዳን መንገድ ነው። እኛ ይህንን እግዚአብሔርን ተስፋ እናደርጋለን። እግዚአብሔርን ተስፋ ከማድረጋችን የተነሳ የደህንነት ተስፋን በእግዚአብሔር ላይ ከማድረጋችን የተነሳ መከራውን፣ ስድቡን፣ ስደቱን እንችለዋለን። ስለዚህ አይበግሬ ያለ ነው ለጢሞቴዎስ። እስቲ አይበግረኝም በሉ። ሃሌሉያ! አይበግረኝም። አዎ ለጌታዬ እኖራለሁ፣ ሌላው አይበግረኝም። ሰዎች ዓለም የምናገረው ተረት ተረቱ አይበግረኝም። ምክንያቱም በሕያው እግዚአብሔር በሕያው አምላክ ተስፋ እናደርጋለን ይላል። ተስፋ መጽሐፍ ቅዱስ ላይ ሌላ ቦታ ደግሞ ተስፋው አያሳፍርም ነው የምለው። አሜን። ምክንያቱም ተስፋ እየሰጠ የታመነ ሰውንም እኮ እናምናለን አይደል? እንደ የሆነ ሀገር ፖሊሲ ስታወጣ እንዲያረጋለሁ ስትል ፖሊሲው የሚመቸን ከሆነ በቃ እንዲህ ሊደረግ ነው ብለን በጣም ተስፋ እናደርጋለን። የሆነ ሰው ደግሞ ትልቅ ሰው ደግሞ ወይም ሀብታም ነው የምንለው ሰው የሆነ ነገር በቃ ከኛ የተሻለ ነገር ያለው ሰው ደግሞ እንዲያረግልሃለሁ ብለን ተስፋ እናደርጋለን። ያደርግልኛል በቃ እሱ። አሁን የምንድንበትን ወንጌል ወደኛ ያመጣ እግዚአብሔር ነው። ሰዎችን ሁሉ በቀለማቸው፣ በመልካቸው፣ በዘራቸው፣ በእውቀት ልካቸው፣ ኖሌጅ ሌቨላቸው ሳይለይ
ሰዎችን ሁሉ በጾታቸው ሳይለይ የሚያድን ማዳን የሚወድ በተለይ ደግሞ በሱ የሚያምኑትን ቃሉን የሚሰሙትን ማለት ነው። የሚያምኑት ማለት ዝም ብሎ በቃ እግዚአብሔርን ማመን ማለት አይዲያል አይደለም። እግዚአብሔር ስለ እነሱ ስለ መዳን መንገድ የተናገራቸውን አምኖ ተቀብሎ በዛ መንገድ የሚሄዱትን የሚያድን የማያሳፍር ማለት ነው። የታመኑትን የማያሳፍር ሕያው አምላክ ሃሌሉያ። እሱን ተስፋ ስለምናደርግ በጊዜያዊ አሁን ባለው ነገር እንደክማለን። ባለው ነገር ስድቡንም እንቀበላለን፣ መከራውንም እንቀበላለን። በአዲሱ ትርጉም እንዳውም ቁጥር 10 ላይ ያለው ለዚህ ብለን እንጥራለን፣ ጥረት አለበት ማለት ነው። እንደክማለንም ለሰዎችም ሁሉ በተለይ ለሚያምኑት አዳኝ በሆነው በሕያው እግዚአብሔር ተስፋ ስለምናደርግ ነው ይላል። እና ስለዚህስ ምን ያደርግ ጢሞቴዎስ? ምንድን ነው የምፈልገው? ስለዚህ እነዚህን ነገሮች ቁጥር 11 ላይ ይዘዝ ይላል። በእውነት ክርስቶስን እየመሰሉ የመኖርን ሕይወት የመኖርን አስተምሮት ንጹሕ ሕሊና ንጹሕ ልብ ይዞ የመቀጠልን ሕይወት ሰዎች ሁሉ ወደ መዳን እንዲያመጡ የሚያደርገውን ወንጌል ለመኖርም ለመናገርም እንድመች ይሄንን ለሰዎች ሁሉ ምን አድርግ? ይዘዝ፣ ትእዛዝ ስጥ ማለት ነው። ኮማንድ አድርግ፣ ደግሞ አስተምር። እስከዛ ድረስ እየሄደ ነው ማለት ነው። ይሄ አይጠቅምም ተው በላቸው ይላል። ተው በላቸው። ይዘዝ ማለት እንደዛ ነው አይደል እንዴ? ኃጢአትን ተው፣ ወደ እግዚአብሔር ተመለሱ ማለት ነው። ትእዛዝ እሱ ነው። ከላይ እንዳነበብም ከቁጥር 1 ጀምረን እንዳነበብም ደግሞ በኃጢአት መንገድ ከመቀጠል ተው፣ ለአጋንንት ሰለባ ያደርጋችኋል። በጽድቅ መንገድ ለመመላለስ ደግሞ ራሳችሁን አለማምዱ፣ ወደ እግዚአብሔር ተመለሱ ማለቱ ነው ትእዛዙ። በመልካም ቀጥሉ እያሉ እዘዝ፣ ደግሞ አስተምር ይላል። ጢሞቴዎስ ግን የሆነ ችግር ነበረው። ወንጌሉን ተቀብሏል፣ ከጳውሎስ ትምህርት ጋር ይስማማል፣ እስካሁን ባለው ጥሩ ነገር ነው። ግን እንደዚህ አሁን ጳውሎስ እየተናገረ ባለው ቦልድነስ ወይም ድፍረት እንዳይናገር የሚከለክለው እንደዚህ አይነት ትምህርቶችን የሚያስተምሩ ሰዎች በዕድሜ ከሱ ከፍ ያሉ ሰዎች ናቸው። አብዛኞቻቸው ላይፍ ኤክስፒሪየንስ አለን የሚሉ ናቸው። አንተ የህይወት ተመክሮ የለህም የሚሉት ናቸው ለጢሞቴዎስ። ያው ባህሉም ስለሆነ ይዘዋል አይደል እንደ ቻሌንጅ አድርጎታል። ጳውሎስ ግን ያንንም ጥሶ እንዲወጣ ምክር ሰጠዋል። ይሄንን ጥሶ እንዲወጣ ማለት ነው። ይሄ ነገር እንዳይዘው እንዳይያዝ ቁጥር 12 እናገረዋል። ወጣትነትህ ወይም ልጅነትህ ማለት ነው። ወጣትነትህ ማንም አይናቅ፣ ነገር ግን ለሚያምኑት በንግግርና በኑሮ መናቅ ያለብህ ሜዥር መደረግ ያለብህ ምንድን ነው? የምትናገረው ቶፒክ ምንድን ነው? የምትደጋግመው ምንድን ነው? ነገሬ ሰዎች ከአንተ የሚሰሙት ነገር ምንድን ነው? ቫሉ አለው ወይ? በእውነት መሰረት ላይ የቆመ ነው ወይ የምለው ነገር ቼክ አድርግ። ንግግሬ ጠንቀቅ በል፣ በንግግሬ ተጠንቀቅ። ሌላስ ለኑሮ ወይም ደግሞ ተጠንቀቅ። እንዴት እንደምትመላለስ፣ እንዴት ነው የምትኖረው፣ እንዴት ነው ወጥተህ የምትገባው፣ እሱ ላይ ትኩረት አድርግ። በዕድሜ ላይ አይደለም፣ ሰዎች በሚሉት በተለመመዳችሁ ነገር ላይ አይደለም። ንግግሬን ጠንቀቅ፣ ቻሌንጅ አድርግ። የምትናገረው ለይ እያለ ነው።
የምትኖረውን እንዴት እንደምትኖር አኗኗሪንም ደግሞ ጠንቀቅ አድርግ። ሌላ ደግሞ ፍቅሪ ከሰዎች ጋር እንዴት እንደምትኖር እሱንም አስብበት። ሌላውስ እምነት፣ በወንጌል እውነት ላይ ያለ እምነት ጸንተ መቆም፣ በእግዚአብሔር ላይ ጸንተ በመቆም እሱንም በደንብ አድርገህ ያዝ። ከዛስ ንጹህ ልብ፣ ነገሮችን የምታረገው ምድራዊ ነገርን ለማግኘት ክብርን ለማግኘት እንደ ሌሎቹ እዛም እዚህም ለመወደድ ከጣዖትም ቤት የመጣውን ከፊሎሶፈሮቹም የመጣውን እያወሩ ከወንጌልም ጋር እየቀላቀሉ ለራሳቸው የሚያመቻቹበትን መንገድ ሳይሆን ንጹህ ልብ፣ ንጹህ አእምሮ፣ ንጹህ አምልኮ፣ ንጹህ ወንጌል በመያዝ ለሚያምኑ ሁሉ አርአያ ሁን ይላል። ምሳሌ ሁን። የሚያምኑ ሰዎች ምሳሌ ያስፈልጋቸዋል እያለ ነው። እንግዲህ ማን ይሁንላቸው? እናንተ ካልሆናችሁ እኔ ካልሆንኩ ወደ ጌታ የሚመጡ ሰዎች፣ ወደ ጌታ እየመጡ ያሉ ሰዎች ቀድሞ ጌታን የተቀበሉ ሰዎች ምሳሌ ካልሆኑ፣ አስተማሪዎቹ ምሳሌ ካልሆኑ፣ ዘማሪዎቹ ምሳሌ ካልሆኑ፣ ሰባኪዎቹ ምሳሌ ካልሆኑ ማንን አይቶ ምን መስሎ ይደጉ? ስለዚህ እንግዲህ አሁን ስለ ጢሞቴዎስ አይደለም፣ ስለ እኔና ስለ እናንተ አይደል እንደ ስለዚህ እኔም እና እናንተም ይሄ ነገር ይመለከተናል ማለት ነው። ቃላችንን ምን እንደምናገር ኮንቴንታችንን ማለት ነው፣ የንግግራችን ይዘት እንዴት እንደምንናገር እንደ እግዚአብሔር ቃል ከተረት ተረት ያወጣ የራቀ ራቅ ነው አይደል? ከላይ ያለው ከአሮጊቶች ተረት የራቀ ግን በእውነት ላይ የተመሰረተ በእግዚአብሔር ቃል ላይ የተመሰረተ እንዲሆን ቃላችንን ንግግራችንን መጠንቀቅ፣ ኑሯችንን እንዴት ወተን እንደምንገባ እንዴት እንደምንኖር መጠንቀቅ፣ በዛ ምሳሌ መሆን፣ በንግግር ምሳሌ መሆን፣ በኑሮ ምሳሌ መሆን፣ በፍቅር ምሳሌ መሆን፣ ከሰዎች ጋር ባለን ግንኙነት ሪሌሽንሽፕ ጤናማ በማድረግ ምሳሌ መሆን። ሌላው በእምነት ቅድም ብያለሁ ከአንደኛ ጴጥሮስ ምዕራፍ 5 ቁጥር ጠቅሼ ማለት ነው። እዛ ጋር ጠላታችሁ ዲያብሎስ እንደሚያገሳ አንበሳ እንደ ተራቢ አንበሳ ዙሪያችሁን እየዞረ የሚውጠውን ይፈልጋል እና እናንተ ተቃወሙት ስል በምንድን ነው ተቃወሙት ያለው? በእምነት ጸንታችሁ በመቆም ነው ያለው። ስለዚህ የሐሰቱንም ትምህርት የምንቃወምበት መንገድ የሐሰት ትምህርቱን በማጥናት አይደለም፣ ኤክስትራ ነው እሱ። የሐሰት ትምህርት የምንቃወመው እኔ እቃወማቸዋለሁ እናንተም ብሎ ሰላማዊ ሰልፍ በመውጣት አይደለም። እሱም አስፈላጊ የሚሆንበት ጊዜ ሊኖር ይችላል። በመንፈሳዊ ዓለም ያለውን ተግዳሮትን ለመቃወም ጸንቶ መቆም አስፈላጊ እንደሆነ የእግዚአብሔር ቃል ይናገራል። ያውም በእምነት በእግዚአብሔር ላይ ባለን እምነት። ከላይ አንብበናል አለ ቁጥር 10 ላይ እኛ ተስፋ በምናደርገው አምላክ ስድቡን እንችላለን፣ መከራውን እንችላለን፣ ጸንተን እንቆማለን። ያለመበገር የእግዚአብሔርን ቃል እውነት ለሰዎች እንናገራለን፣ ለሚፈልጉትም ለማይፈልጉትም፣ ለሚስማሙትም ለማይስማሙትም እኛ እውነቱን እንናገራለን። ለሚያጨበጭቡልንን ለማያጨበጭቡልንም እውነቱን እንናገራለን። ያ በእምነት ጸንቶ መቆም ነው። በእግዚአብሔር ቃል እውነት ጸንቶ መቆም ነው እና በእምነት አንተ በመቆም ምሳሌ ሁን ይላል እንጂ ማንም ታናሽነትን አይናቅ። ስለዚህ በንግግር፣ በኑሮ፣ በፍቅር
በእምነት በንጽህና ምን አድርግ? ምሳሌ ሁን። ጢሞቴዎስንስ በወጣትነቱ ነው እሱም ሰው ይንቀኛል ወይ እንዴት አድርጌ ለትልልቆቹ እናገራለሁ ብሎ ወይ ራሱን ገድቦ ወይ ደግሞ ሌሎችም ንቆት ሊሆን ይችላል። ጳውሎስ ግን ራሱን እንዳይንቅ ጸንቶ እንዲቆም ይጠይቀዋል። ዛሬ እኔና እናንተ በምንድን ነው ራሳችንን የምንንቀው? የገባንን እውነት ላለመኖር፣ እግዚአብሔር ያስተማረንን እውነት ላለመኖር ራሳችንን የምንገድበው፣ የምንከለክለው፣ ኮንፊደንስ የምናጣበት ነገር ምን ይሆን? ልጅነታችን ይሁን፣ ትልቅ ሰው መሆናችን ይሁን፣ ወንድነታችን ይሁን፣ ሴትነታችን ይሁን፣ ትምህርታችን ይሁን፣ መማራችን ወይም አለመማራችን ይሁን፣ ሰው ይንቀኛል ወይ ብለን የምናስበው። አንዳንዶች የተማሩ ስለሚመስላቸው እንዴት አድርጌ በዚህ እንትን ሃይማኖተኛ ይሆናለሁ አምኖት ሪሊጂየስ ስላለሁ የተማሩ መሆናቸውን ያው ሞደርን መሆናቸውን ለማሳየት ነው። አዎ ሪሊጂየስ አይደለንም። we believe in relationship። ግን እኔ ሃይማኖተኛ ነኝ፣ ሃይማኖት ብዙም አላጠብቅም እላለሁ፣ ምክንያቱም እኔ የገባኝ ነኝ ለማለት ነው። አንዳንዶቹ ደግሞ እኔ እኮ አላውቅም አልገባኝም ይፈራለሁ፣ እኔ እኮ ብዙ አልተማርኩም በማለት ነው ራሳችንን የሚገድቡት። የትኛው ነው እኛን የገደበን? እውነቱን እንዳንናገር ያደረገን? ራሳችንን እንድንቅ ወይ ሰዎች እንድንቁን ያደረገው ነገር ምንድን ነው? እግዚአብሔር ቃል ማንም በዛ ነገር አይናቀ ይለናል። ለእኛ ደግሞ ዛሬ ኮንፊደንስ ያጣንበትን ነገር እናንሳ። ሜቢ የትናንትናው ኑሯችን ሊሆን ይችላል፣ ድሮ የኖርንበት ኑሮ። አንዳንድ ሰዎች ጌታን ከመቀበላችን በፊት ያለውን ነገር ወደ ጌታ ከመምጣታችን በፊት የኖርንበት ኑሮ ይይዘናል። እኔ እኮ እንዴት ነው የምናገረው? እኔ እኮ እንዲህ አይነት ሰው ነበርኩ። አንዳንዶቹ ደግሞ አይትራኩ አውቃታለሁ እኮ ድሮ እንዲህ ነበረች አይደል እንደ ዳስ ድሮ። እግዚአብሔር ዛሬ ቀን አምጥቶልናል። አሜን። ዛሬ ላይ እግዚአብሔርን እየመሰልን መኖር፣ እግዚአብሔርን መምሰል እየኖርን ሌሎችንም አሁን ቅድም እንዳነበብ ነው ማለት ነው ኢየሱስ አስተምር እንዳለው እግዚአብሔርን ቃል ማስተማር፣ መናገር፣ መኖር፣ መናገር እንዳለብን መጽሐፍ ቅዱስ ይነግረናል። ስለዚህ ማንም በታናሽነት ወይም በወጣትነት አይናቅ እንዳለ ለጢሞቴዎስ፣ እኛ ደግሞ የምንናቅበትን ማንኛውም ነገር ዘርዝሩት። ከፈለጋችሁ ጻፉት ዘርዝራችሁ። እኔን እንዳልናገር እውነትን እንዳልናገር የሚያደርገኝ ሜቢ የእውቀት ማነስ ነው ወይም የእውቀት መብዛት ነው ካላችሁ፣ የገንዘብ መብዛት ነው ወይም የገንዘብ ማነስ ነው ካላችሁ፣ በቃ ልምድ መብዛት ነው ወይም ልምድ ማነስ ነው ካላችሁ፣ ኔጌቲቭም ፖዘቲቭም የድሮ ኑሮዬ ነው የአሁኑ ኑሮ ነው የምትሉም ከሆነ በእርግጥ እንደ እግዚአብሔር ሐሳብ እያንኖርን ከሆነ ቆመን ራሳችንን ማሰብ አለብን። ቅድም እንዳልኳችሁ ሳምንትም እንዳየነው አጋንንት መንገድ ያገኛሉ፣ በር ይከፈትላቸዋል እና በር እንዳይከፈትላቸው በወደቅንበት ኃጢአት ባረግንበት ነገር ላይ ቶሎ ንስሐ መግባት ትልቅ መፍትሄ ነው። ትልቅ መፍትሄ ነው። ጌታ ሆይ ማረኝ። እግዚአብሔር እኮ መጽሐፍ ቅዱስ ላይ ዳዊት ልቡን ወደድኩት የሚለው እኮ ማይደክም ልብ ስላልሆነ አይደለም። ዳዊት በኃጢአት ወድቆ ስለማያውቅ ወይም ነገ ስለማይወድቅ አልነበረም። በልቤ እንዳለው ያደርጋል የተባለው ዳዊት እግዚአብሔርን ይፈራል። ድካሙን ሲያውቅ በእግዚአብሔር ፊት ንስሐ ይገባል። እግዚአብሔር ወዶለታል። ብዙ የተመጻደቁ ሰዎች አሉ። እሱ ግን ወይኔ እኔ ትል ነኝ ይላል እኮ በእግዚአብሔር ፊት።
እኔ በቃ ማልጠቅም ነኝ ይላል። እባክህ ቅዱሱ መንፈስህን አትውሰድብኝ፣ በእሽታ መንፈስ ደግፈኝ፣ በሶ እርጨኝ፣ አንጻኝ። የሚያውቀውን በደል በእግዚአብሔር ፊት ተናዞ ምናልባት የማላውቀው ኃጢአት ካለ ደግሞ መርምረኝ ይላል። መርምረኝ፣ ፈትሸኝና አንተ የማትፈልገው ነገር ውስጥ ካለ አውጣልኝ ይላል። ጳውሎስም ለጢሞቴዎስ ንጹሕ ልብ ኑር፣ እንደዛ በቃ ትሁት እግዚአብሔርን መምሰል በአንተ ውስጥ እየተለማመርክድ ሰዎች እንዲለማመዱ አድርግ። ያንን አስተምር፣ ያንን እዘዝ። እንግዲህ ስብከት ብቻ አላስተማረውም፣ የስብከት ዘዴ ብቻ አላስተማረውም፣ በኑሮ የመስበክንም ህይወት ነው እያስተማረ ያለው። ይሄ ቃል እኔና እናንተን ዛሬ እየተናገረን ያለ እሱ ነው። እግዚአብሔር ኢየሱስ ክርስቶስን እየመሰልን እንድንኖር እሱን በቃላችንም በኑሮአችንም በሪሌሽንሺፓችንም በእምነታችንም በልብ ንጽህና፣ በአእምሮ ንጽህና፣ በስራ ንጽህና፣ በእጅ ንጽህና፣ የምናደርገውን አምልኮ ንጽህና፣ በአገልግሎት ንጽህና ለሚያምኑ ሰዎች፣ ወደ ጌታ ለሚመጡ ሰዎች፣ ጌታን ለሚቀበሉ ሰዎች፣ በእምነት ማደግ ለሚፈልጉ ሰዎች ምሳሌ ሁን ይለናል። ምሳሌ ሁኚ። እንግዲህ እግዚአብሔር ይፈልግሻል፣ ይፈልግሃል ማለት ነው። ይፈልገኛል ማለት ነው። ይፈልጎታል ማለት ነው። ከኔ ጋር ከእናንተ ጋር በየግል መስራት ይፈልጋል። ምክንያቱም እያንዳንዳችን እዚህ ያለን ሰው ከአንድ ሌላ ሰው ጋር ነው የምንኖረው። አትሊስት ቢያንስ ሌላ አንድ ሰው አለ። ቢያንስ አንድ ሰው ከኛ ጋር አለ የሚያየን። ቢያንስ አንድ ሰው አለ ከኛ የምማር፣ ንግግራችንን የሚሰማ፣ ኑሯችንን የሚያይ፣ ፍቅራችንን የሚያይ፣ እምነታችንን የሚያይ፣ የልብ ንጽህናችን፣ ነገሮችን ስናደርግ እንዴት እንደምናደርግ የሚያይ ቢያንስ አንድ ሰው አለ ከኛ አይቶ የሚያድግ ማለት ነው። ያድጉ አይደለም አንድ ሰው አለ አይቶ በእኛ መጠቀም የሚችል እግዚአብሔር ባላደራ አድርጎ እንግዲህ ዛሬ እየተናገረ ነው። እህቴ፣ ወንድሜ፣ አባቶቼ፣ እናቶቼ ምሳሌ ሁኑ ይለናል። አሜን። ያ ማለት ከአጋንንቱ መታደግ፣ ለእግዚአብሔር ደግሞ ሙሽራ አድርጎ ማቅረብ የጢሞቴዎስና የጳውሎስ ስራ ብቻ ጊዜ ያለፈበት ስራ ብቻ ሳይሆን የኔና የእናንተ ስራ ነው ማለት ነው። የሰባኪውም፣ የዘማሪውም፣ የአማኙም፣ የመካሪውም የእያንዳንዱ ሰው ስራ ነው። ዛሬ ደግሞ እግዚአብሔር ቃላችንን፣ ኑሯችንን፣ ፍቅራችንን፣ እምነታችንን፣ ንጽህናችንን እንደ እግዚአብሔር ቃል እንድንጠብቅ ይርዳን። አሜን። ኢየሱስ ጌታ ነው። በዚሁ ረዥም ጊዜ ወሰድኩ፣ በጣም ይቅርታ። ወደ ጸሎት እንሄዳለን፣ እግዚአብሔር ፊት እንጸልያለን። ወደ ጸሎት ከመሄዳችን በፊት ግን አንድ ሁለት ሰው ከዚህ ከአጠና ነው የእግዚአብሔር ቃል ይሄን ነገር ይዣለሁ፣ ይሄንን ሰዎች ቢሰሙትና እንደነው አንደርላይን ቢያደርጉት ቢያሰምሩበት እኔም ደስ ይለኛል የምትሉ ካላችሁ እንድትናገሩ እድል እሰጣችኋለሁ። ወይ ደግሞ እኔ የዘለልኩት ወይም ያልተናገርኩት ከዚህ ሀሳብ ጋር የሚሄድ ግን ብንሰማው ሰው ቢሰማ የበለጠ ይጠቅመናል፣ እግዚአብሔርን እየመሰል ለመኖር ይጠቅመናል የምትሉ ነገሩ ካለ አብረን ስለምናድግ እንድትናገሩ ጊዜ እሰጣችኋለሁ። ክፍት ነው። እሺ፣ እኔ ልናገር። ተክሌ ተናገሪ። ጌታ ይባርክሽ። አሜን። ጌታ ኢየሱስ ዘመንህን ይባርክ። በእውነት በጣም ማለት እንደዚህ አይነት አስተማሪዎች መኖራቸው እግዚአብሔር ምንባርክበት ነገር ነው መጀመሪያ። ምክንያቱ ዘመናችን የያዘው ነገር ብዙ ነገሮች አሉ። ትጥሳለህ፣ ትወጣለህ። ይሄ የጊዜያዊ ቁስል የሚያኩ
በመጨረሻ ዘመን ሰዎች የገዛ እንትናቸውን ጆሮአቸውን የሚያሳክክ ለነሱ የሚመች ነገር ይፈልጋሉ እንዳለው አሁን እግዚአብሔር ምን ይላል ሳይሆን እግዚአብሔር እኔ ይሄን ፈልጋለሁና በዚህ ነገር ላይ ይፈርምልኛል ወይ ነው ያለው ጥያቄውና አሁን ግን ጢሞቴዎስ ላይ ያስተማርከው ባለፈም ያስተማርከው በጣም በቃ የህይወት ንጽህና out of purity በቃ ከንጹህ የሆነ ከምንም ነገር ያልሆነ ነገር ትንቢት መፈጸሙ አይቀርም ምክንያቱም የእግዚአብሔር ቃል የጸና ትንቢት ነው ያለው ይሄ የእግዚአብሔር ቃል ነው አሜን ሌሎች ይሄ እንደዚህ ትሆናለህ ምናምን የሚለው የተስፋ ቃል ነው የተስፋ ቃል ሊፈጸም ይችላል ላይፈጸም ይችላል እንደ ተናጋሪው እንደ ነዋሪው ነው እና ሌላ ትምህርት ላመጣ ብዬ ሳይሆን እንደንትኑ ነው እና ይሄ የጸና ትንቢት ግን የእግዚአብሔር ቃል እግዚአብሔር ታማኝ ነው ይሄ ቃል ከሚያልፍ ሰማይና ምድር ቢያልፍ ይቀለኛል ብሏል ግን ስላለ ደግሞ ይሆናል ወይ ነው ምንድነው ምንኖርለት ይፈልጋል ይሄ አሁን ስትጠቅሳቸው የነበረ በጣም ነበር ውስጥ ሐሴት የሚያደርገው ምክንያቱም እኔ ረጅም ጊዜ በጣም አሁን ወደ ቃሉ ሞር እንትን ያረኩ መጣሁና በጣም እግዚአብሔር ጊዜ ሰጠኝና ማጥናት ጀመርኩኝ እና ጢሞቴዎስ ላይ ያጠናው ስለሆነ ደግሞ በጣም ነው ደስ ያለኝና ማለት ይሄ ንጹህ የሆነ ህይወት ከህይወት ከእምነት ያ ሁሉ የተያዘ ከዛ በኋላ ነው ለማስተማር ለመገሰጽ ሌሎቹንም ዲሳይፕል ለማድረግም ቀላል የሚሆነው ክርስትና ዳገት ሆኖ አይደለም ራሳችን ነው ዳገት የምናደርገው እና በጣም እውነት ይሄ ነገር በጣም ለውስጤ በጣም ትልቅ ኮንፈርሜሽን ነው ምክንያቱም ብዙ ጊዜ እናያለን አይደል እግዚአብሔር ይናገራል እነዛ ተናጋሪዎቹም ዋሽተውም ላይሆን ይችላል ሐሰትም ላይሆን ይችላል እኮ ግን የምንኖርበት ጌታ እኛን ይፈልጋል እኛ ደግሞ ተስፋ ቃሉን እንፈልጋለን በቃ ማለት እየተላለፈን ነው የምንሄደው ልክ ከዛ በኋላ በቃ ጌታ ላደረገም ዘገየብኝ ምናምን እንላለን ለሁሉ ነገር ማንዋል አለው መጽሐፍ ቅዱስ ማለት ለፋሚሊ ኦርደር ብንመጣ ቆላሲያስ ላይ ኤፌሶን ላይ ወላጆች ለልጆች ምን መሆን እንዳለባቸው ልጆች ለወላጆች ምን መሆን ባል ለሚስት ሚስት ለባል እግዚአብሔር ቤት የኦርደር ቤት ነውና በጣም የሚፈስ ያለው መንፈስ በእውነት ጌታ ኢየሱስ ይባርክህ ማለት ወደ ድሮ ወደ ጣልነው ነገር ስንመለስ መስመር ስንይዝ ከዛ በኋላ ከህይወት የሚመነጭ ለሌላ ስናገለግል እግዚአብሔርም በህይወት የተገለጠ አገልግሎት ምንም አሁን ተክሉ ብዙም ወራቀት የለውም እንደዚህ ነው አሜን በሉስኬ ምናምን እያለም አያስጮህንም ግን ቃሉ ይጮሃል በቃ ለምን እውነት የሆነው ቃል ከውስጥ ከሆነው ከልብ ከራስ ጋር አዋህዶ ሲነገር በቃ ይሄ የጸና ትንቢት ነው ስለዚህ እግዚአብሔር በዚህ ውስጥ እኔ በእውነት በጣም እቀናለሁ ትልቅ ጉባኤ ነው በጣም የተወደዳችሁ እግዚአብሔር ወንዶች ሴቶች ልጆች ናችሁ እግዚአብሔር እንዲያውም ሳይናገረኝ አለፈ እንዳንል በእውነት ይሄ የጸና ትንቢት ነው እግዚአብሔር እንደሚገባ ስንኖርለት ማንም ባይመጣ ወይም እንዲህ ይሆንልሻል ባንባል መሆኑ አይቀርም እንደ እግዚአብሔር ሚለንን መንገድ ስንኖር ሳናቀው እየተገናኘን ነው የምንሄደው ከዛን ቀጥላለን ወደ ሌላ መሪያችን መንፈስ ቅዱስ ነው ደግሞ መንፈስ ቅዱስ ቃሉ ሰጥቶናል እኔ ብሄድ ይሻላችኋል እኔ አጽናኙን እልክላችኋለሁ እሱ ወደ እውነት ይመራችኋል አለ ቃሉ በመንፈስ ቅዱስ ስለበራልን ነው ኢየሱስን ያገኘነው ስለዚህ ያ ያገኘነው ኢየሱስ በእውነት ስንኖርለት እንደ ቃሉ እንደ ሐሳቡ ስለዚህ እኔ ሰምተኸኝ ታዘኸኝ ቢሆን ይላል ኢሳያስ ላይ ሰላምህ እንደ ወንዝ በፈሰሰ ነበር ስለዚህ የውስጥ ሰላም የውስጥ ውበት የእግዚአብሔር ቃል እንደሚሰራው ነገር ምንም ነገር አይሰራንም የእግዚአብሔር ቃል አሁን ልክ እንዳለው ለህይወት ለእምነት ለመጽናት ችግር ይመጣል ለመጽናት ይጠቅመናል ለምን እንደዚህ አልፈውታል እነ ሲድራቅ ሚሳቅ ምናምን ዝም ብሎ ተረት አይደለም ስለዚህ ያ ቃል መልህቅ ሆኖ ያቆመናል እና በጣም ነፍሴ ሐሴት አድርጋለች እኔ ጌታ ተናግሮኛል በእውነት ተክሉዬ ጌታ ኢየሱስ ዘመንህና ቤትህ አገልግሎትህ ይባርክ ተባረኩ እንዳላስረዝም ጌታ ይባርክሽ ተባረክ ስቴፍ አሜን አሜን ዝም የማያሰኝ ብዙ ምክንያት አለ እንዳመሰግን የሚጎተት ዝም የማያሰኝ ብዙ ምክንያት አለ እንዳመሰግን የሚጎተጉት አምላኬ
ተባረክ ተወደስ ዛሬ ተቀደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ አምላኬ ተባረክ ተቀደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ አልቻልኩም ዝም ልል አልቻልኩም በጣም አልቻልኩም ዝም ልል አልቻልኩም ምህረቱ ይጎተጉተኛል ተነሽና ተነስተሽ አክብሪኝ ይለኝ አልቻልኩም እኔ ዝም ልል አልቻልኩም ጌታዬ አልቻልኩም ዝም ልል አልቻልኩም ማዳኑ ይጎተጉተኛል ደግሞ ዛሬ ተነስተሽ አክብሪኝ ይለኛል አምላኬ ተባረክ ተወደስ ዛሬ ተቀደስ ይህም ላንተ ትንሽ ነው ያለኝ እሰጥሃለሁ የህይወቴ ትርጉም የጻፈ እግዚአብሔር ደራሲው እርሱ ነው ተራኪው እኔ ነኝ ደራሲው እርሱ ነው ተራኪው እኔ ነኝ የመጨረሻውን ምዕራፉን ሳነበው ደህና ነሽ ብሎኛል ደህና ነኝ ይላል ደህና ነሽ ብሎኛል ደህና ነኝ ይላል ደህና እግዚአብሔር ይመስገን እግዚአብሔር ይባረክ እግዚአብሔር ይመስገን ደህና በጣም ደህና ነኝ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ነው እግዚአብሔር ይባረክ እግዚአብሔር ይባረክ ሳለ መድኃኒዓለም በዙፋኑ ላይ በአገሩም በምድሩም ሰላም አይደል ሞዬ በአገሩ በምድሩ ላይ ሰላም አይደል ሆይ እግዚአብሔር ይመስገን እፎይ ብያለሁኝ በሀገሪቱ ላይ ተዘልያለሁኝ በሀገሪቱ ላይ ተዘልያለሁኝ ለእርሱ ይሁን ምስጋና ለእርሱ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን አምልኮ ይገባሃልና ወዳጄ ይገባልና ጌታዬ ይገባልና ይገባሃልና በዛሬ ቀን ይገባልና አለፍነው ይገባልና ጌታዬ ይገባልና ወዳጄ ይገባሃልና ወዳጄ ይገባልና ላንተ ይሁን አምልኮ ላንተ ይሁን ክብሩ ላንተ ይሁን ምስጋና ላንተ ይሁን አምልኮ ይገባሃልና ወዳጄ ይገባልና እግዚአብሔር ይገባሃልና ጌታዬ ይገባልና ወዳጄ ይገባሃልና ሃሌሉያ 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 ሃሌሉያ
ሃሌሉያ የኛ ጌታ ሃሌሉያ 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 ተባረክ ሃሌሉያ አንተ ብቻ ሃሌሉያ ወዳጅ ሃሌሉያ 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 ምስጋና ሃሌሉያ 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 እናመሰግናለን ሃሌሉያ ሃሌሉያ ክበር ክበር ሃሌሉያ ምስጋና ሃሌሉያ ይገባሃል ሃሌሉያ አለኝ ምስጋና ሞልቶ የተረፈ አለኝ አምልኮ ላንተ የሚገባ ዛሬም ነገም ምስጋና ይበዛል ነገም ሁሌ አምልኮዬ ይበዛል ዛሬም ምስጋና ይበዛል ሁሌም ምስጋና ይበዛል ከሞት ያመለጠ ያመሰግናል ከሲኦል ያመለጠ ያመሰግናል ክብሩ 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 ሰማያትን ሸፈነ ክብሩ ምድርን ሞላ ክብሩ ይገባሃል አሬ ይገባሃል ላንተ ብቻ ይገባሃል ይገባሃል እናመሰግንሃለን ሃሌሉያ